እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀይሚና ብሩክ ሀይሚም እንዴቷ በርዶላት ብሩክም ያንን የበታተነውን ዲኮር አስተካክሎ እነዚህ ልጆች እኮ ያለ ሽማግሌ እኮ እኛው እንታረቅ አስታራቂም የለኛው እንታረቅ ይህ ነው አይደብም። ሙዚቃ ከፍቶ ቢጠብቃት ብሩክ ኖሮ ሀይሚ ቅርታውን ተቀበለው ነበር እና ማለት ነው። እዚህ በኋላ ሀይሚና ብሩክ አብዛኛውን ጊዜ ብዙ ጊዜ ሲጣሉ አይታችኋላ። በጣም ብዙ ሰው ሊያስታርቃቸው ሞክሮ በጣም ብዙ ጊዜ ተጣልተዋል። ያኔ እምቢ ብለው ምናምን መጨረሻ ላይ ራሳቸውን የሚታረቁት እና አሁንም መጨረሻ ራሳቸውን የሚታረቁ ሽማግሌ አይወድላቸውም ልጆቹ። ፈጣሪ ሆይ ትዕግስቱን ስጠኝ እልህ ነው የሚይዛቸው እና ትናንት አሁን ሀይሚ ንዴት ላይ ናት እንጂ ብሩኬ እንደዛ በማለቱ በጣም ደስተኛ ናት። ምክንያቱም መሀል ላይ ምን እያለች ነበር? እኔ እኮ የምናገረውን ነገር አላቅም ተውኝ በቃ ልረጋጋ እያለች ነበር እና ብሩኬም እንድትወጣ ትረጋጋ ብሎ ፍፄ ይዟት እንዲወጣ እያደረገ ነበር እና ብሩኬ እንግዲህ ሀይሚን ከቤት እንድትወጣ አልፈለገም፣ እንታረቅ እያላት ነው። ሀይሚ ደግሞ ከዛ በፊት ስትለምነው ነበረ። ስለዚህ እነዚህ ልጆች ማንም ሽማግሌ ሳያስፈልጋቸው ይታረቃሉ ብዬ አስባለሁ። ምክንያቱም አዲስ አበባ ከሄዱ በኋላ ማንም አይለማመጣቸውም። ማንም ነው የማይለማመጣቸው። ከዚህ በኋላ ከማንም ጋር ነው መስራት የማይችሉት። እዩ ቡታጅራ ቀርታለች፣ የእዩ ባል ቡታጅራ ቀርቷል። ሰው ሊሰሩ የሚችሉት እዩ መቼም እርጉዝ ሆና መኪና እየተንገጫገጨ ሩታ ታስታውሳላችሁ፣ የሆነ ሰዓት ቡታጅራ ልትሄድ ስትል መንገዱ አይመችም ብሎ ቀርቷል። አትመጣም ብዬ ነው የማስበው እና ከዚህ በኋላ ከእዩ ጋር ድራማ የሚጀምሩት ብዬ የማስበው። ምክንያቱም አሁን ጥምቀት አለፈ፣ ገና አለፈ። አሁን ድራማው ለአንድ ወር ያክል ጋፕ ይኖረዋል ብዬ ነው የማስበው። ጋፕ ይኖረዋል። እዩም ወደ አዲስ አበባ አትመጣም። እዛ ትተዋት መጡ። ጥምቀትም አለፈ፣ ገናም አለፈ፣ በዓልም አልፏል። ሶ ለፋሲካ ሊሄዱ ሲሉ ደግሞ ድራማ ይጀምር ጠብቁ። ከአንድ ወር ወይ ከሁለት ወር በኋላ ከሁለት ወር በኋላ ወደ ቤተሰብ ሊመለሱ ሲሉ ለበዓል ደግሞ አዲስ ምርጥ ድራማ ይጀምሩልናል እና አሁን ላይ ሀይሚና ብሩክን ቢፋጩ ቢጋጩ ቤቱን ቢከረበብቱ ቢዘቀዝቁ ማንም አያስታርቃቸው። አባትም ቀርቷል እዛው፣ እናትም እዛው ቀርታለች፣ ወንድሞቹም እዛው ቀርተዋል። ሚፍታ ነበር አንድ ትልቅ ሰው የሚባል ያለ፣ እሱም እንግዲህ ቤቱን ትቼው ወጥቻለሁ ብሎ ካሜራ ደቅኖ ነው ቤት የወጣው። ፍጹምንም እንደሱ ኩታራ ስለሆነ አይሰሙትም። ቤኪም ቢሆን ከነሱ የሚሻል አይደለም፣ እሱ ራሱ ኩታራ ነው። ሌላ ማን ነው? ሀሰንና ማሂ ናቸው። ሀሰንም ነገር የሚያቀጣጥል የሚናገረውን የሚያቅስ ሀሰንማ የበለጠ ነው የሚያጣላቸው። ሀሰንማ የሚናገረውንም የሚያደርገውንም ነገር አያውቅም። ማሂ ናት። ማሂም በቃ ሁሉም ኩታራ ነው እንዳለ እዛ ያለው ማለት ነው። ምንም ትልቅ ሰው የሚባል የሆነ ለማስታረቅ የሆነ ሽማግሌ የሆን ሰው የለም። ስለዚህ ያላቸው አማራጭ ሁለቱ ራሳቸው ይታረቁ። እንደውም ሰው በመሀል ሲኖር ነው የበለጠ ጸባቸው እየከረረ የሚሄደው። ምክንያቱም የሆነ የሚዋደር ሰው ማለት ነው ብቻውን ሲሆን የሚያስበው እና ከሰው ጋር ሲሆን የሚያስበው የተለያየ ነው እና ብሩክም ቢሆን ሀይሚ አባቷን ይዛ መታ ስትለምነው የበለጠ የተፈለገ ልክ እሷ ጥፋተኛ የሆነች ልክ እሷ የበደለችው ስለመሰለው መቀበል አልፈለግም። ብሩክ ደግሞ በወንድሞቹ በጋሽ ሲለምናት እሷም ልክ የብሩክ ጥፋት ትልቅ መስሎ ስለታያት ይቅርታውን መቀበል አልፈለገችም። ሁለቱም ሰው ሲኖር ሰው ሳይኖር ብቻቸውን ይታረቃሉ። ምክንያቱም አንዳንዴ ሰው ሲኖርና ብዙ ጊዜ ሰው ሊያስታርቃቸው ሞክሮ መጨረሻ ላይ ራሳቸውን የሚታረቁት እና እነሱ አንድ ላይ መሆናቸው ላይ ቀር ብሩክን እንወደዋለን የምትሉ ሰዎች ሀይሚን እጥብ እያረጋችሁ የምታሰጧት ማለት ነው። ጭራሽ አባቷን ሳይቀር ሁሉ ነው የምትሳደቡት። ያኔ ሲታረቁ አብረው ሲሆኑ ምን ልትሆኑ ነው? አብረው ሲሆኑ ምን ልትሆኑ ነው? እነሱ ተለያይተው ላይለያዩ። አሁን ለምሳሌ እኔ አሁን ሀይሚን በጣም ወዳታለሁ፣ ግን ደግሞ ብሩክ የሆነ ነገር ቢያደርጋ ብሩክን አልሰድበው። የሚያስደብረኝ ነገር ካለ እንዲህ ባታረግ ብዬ ምክር እሰጠዋለሁ እንጂ አንተ ምናምን የእንትን ልጅ ምናምን ብዬ እኔ አልሳደብም። ይቅርታ አድርጉልኝ ማለት ነው። ሀይሚንም አንቺ የእንትን ልጅ አንተ የእንትን እያላችሁ የምትሳደቡ ምትወዱት ከሆነ ብሩክ ከሚወደው ሰው ጋር እንዲሆን መፍቀድ እንጂ ዝም ብላችሁ ማይሆን ነገር መናገር አስፈላጊ ነው ብዬ አላስብም። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ። በአዲስ ቪዲዮ ከቸቼ ብለንላችኋል። ዛሬ ጥሩ ዜና እንደምንሰማ ባለሙሉ ተስፋ ነኝ። ሀይሚ እንደዚህ ድርቅ ብላ ትቆያለች ብዬ አላስብም። በሰዓቱ ንዴት ይዟት ተናዳ ነው። አንደኛ ፍጽ ያደረገው ነገር አንዳንዴ እኮ ማለት ነው
ድንገት የሆነ ደስ የሚል ነገር ስታዩ ትጠራጠራላችሁ። ሀይሚ ከኔ ምንድን ነው የምትፈልገው እያለችው ነበር። እና ብሩክ ይህን ነገር እንደዚህ ሲያደርግ አይ ብዙ ሰዎች ብሩክ ለጥቅም ነው የሚፈልግሽ በቃ እንደዚህ የሚሏትን ነገር ውስጧ ላይ የሆነ ነገር እየፈጠረባት ነው ይመስለኛል። እና ብዙ ሰዎች ደግሞ ብዙ አይነት አስተያየት ይሰጣሉ። እኔ እንደዚህ ብዬ አላቅም፣ ግን ብዙ ሰዎች የሚሉት ምን እንደው ታውቃላችሁ? በቃ ብሩኬ ለእናቱም ቤት ገዛ፣ ለወንድሙ መኪና ገዛ፣ ለራሱም ቤት ገዛ። ከዚህ በኋላ ሀይሚን አይፈልጋትም። የሚፈልገውን ነገር አሳክቷል። ከዚህ በኋላ የራሱን ህይወት ነው መኖር የሚፈልገው። በነገራችን ላይ ገንዘብ አይጠገም። ይህን ማወቅ አለባችሁ። ለጥቅም እንኳን የሚፈልጋት ቢሆን እንለያይላትም። እየተጠቀምባት ይቀጥላል፣ እያስመሰለ ይቀጥላል። እስከሚያገባ ድረስ እያስመሰለ ይቀጥላል። ለጥቅም ነው የፈለጋት እንኳን ብለን ብናስብ ማለት ነው። መጀመሪያ ምንም ሳይኖራቸው ሁለቱም የተገናኙት እና ሀይሚና ብሩክ መሀል ጥቅም አለ ብዬ አላስብም። ምክንያቱም ጥቅም፣ ገንዘብ የመጣው አብረው ከሆኑ በኋላ ነው። መጀመሪያ እሷም አባቷ ቤት እሱም እናቱ ቤት ሆኖ የጀመሩት ነገር ነው እና እያለው የሆነ ታውቆ ፌመስ ሆኖ መታቢው ነው። ኦኬ፣ ግን አብረው የፈመሱ ሰዎች ናቸው እነሱ እንደዚህ ታዋቂ የሆኑ ተወዳጅ የሆኑ አብረው በመስራታቸው ነው። ይህን ማወቅ አለባቸው። ብሩክም ለብቻው ከሌላ ሴት ጋር፣ ሀይሚም ለብቻዋ ከሌላ ወንድ ጋር ብትሰራ እንደዛ አይነት ተቀባይነት አይኖረውም። ገብቷችኋላ? ስለዚህ እነሱ ሁለቱም በቃ ደስ የሚል ባህሪ ያላቸው ምናምን ሰው የሆነ ጥሩ ጓደኛ ሲኖራችሁ እናንተም ጥሩ ትሆናላችሁ፣ መጥፎ ጓደኛ ሲኖራችሁ እንደዛ መጥፎ ትሆናላችሁ። እና ሀይሚ እንደዛ አይነት ነገር ነው እንጂ ጥቅም ነው ምናምን አይመስለኝም። ለጥቅም ቢፈልጋት ብሩክ አሁንም አብሮ እያስመሰለ ይቀጥላል እንጂ ህይወትሽን ኑሪ ብሎ ለእሷ ጥሩ ነገር አድርጎ ይተዋል ብዬ አላስብም። እና አንዳንዴ ብሩክ ምንድን ነው የሚያደርገው ነገር ምንድን ታውቃላችሁ? የሆነ ንግግር ልበል ህፃንነት ብቻ ሀይሚ በአስተሳሰብ በደንብ ነው የምትበልጠው። ገብቷችኋል? እና ሀይሚ ትናንት ያስደነግጣት ነገር ድንገት እንደዛ ሲለምን አልፈልግም የራሴን ይሁን እንደምኖር ወስኛለሁ ሲል የነበረ ሰው እሷ ያሰበችው ሀይሚ ማለት ነው። እንደዛ ሲል የነበረ ሰው ከዛ መጥቶ ደግሞ ድንገት አብረን እንሁን ሲላት አይ በቃ ትናንትና ስላለቀስኩ ነው ትናንት በማልቀሴ ነው ከኔ ጋር መሆን የፈለገው። ስለዚህ ነገ መሄዱ ስለማይቀር አሁንም ውሳኔን በዚሁ ልቀጥል የሚል ሀሳብ ያላት ይመስለኛል በውስጧ። ምክንያቱም ያኔ ስላለቀሰች ራሴን ላጠፋ ነው ምናምን ላጠፋ ነበር ብላ ስላወራች ብሩክ ራሱ ደንግጧል። ታውቃላችሁ ሀይሚም ብሩክ የሆነ ክፍት ብሎ ሲመጣ እያለቀሰ ሲመጣ ምናምን ስታየው ትመለሳለች። በጣም ነው የምታዝንለት። ብሩክም ቢሆን ሀይሚ እያለቀሰች ስትመጣ አዝና በሱ ምክንያት ሲያያት እሱ ምልስ ብሎ ይመጣል። እና ስለሚዋደዱ ነው እንጂ ባይዋደዱ ኑሮ ሀይሚ ብታለቅስ ብሩክ ምን አገባው? እንደፈለገች ማልቀስ ትችያለሽ ብሎ በለቅሷ ስቁባት ቀልሎባት ምናምን ሄድ ነበረ። ሀይሚ ደግሞ ብሩክን ማትወደው ቢሆን ብሩክ ሲከፈው ሲያዝን ምናምን ትታ መሄድ ትችላለች እንደፈለገ። ጭራሽ ከሌላ ሴት አርግዞ ልትቀበለው በጣም ስለምትወደው ነው። እንደውም ባለፈው እኮ አይ ሀይሚ ብሩክን አትወደውም የምትወደው ሌላ ነው ስትሎ ነበረ። በደንብ እንደምትወደውማ የምታውቁት ትናንትና ቪዲዮ ላይ ሀይሚ እንዴት እንደተናደደች፣ እንዴት እንደጮኸች፣ እንዴት እየተንቀጠቀጠች እያወራችሁ እንደነበር አይታችኋል። ስለዚህ እነዚህ ሁለት ልጆች ይዋደዳሉ፣ ግን ደግሞ በመሀላቸው በጣም ብዙ ነገር ይገባል። ህይወታቸው ውስጥ ብዙ ሰው ያስገባሉ ምናምን፣ አንዳንዴ ስህተት ይሰራሉ። ይችን ስህተታቸውን ተጠቅሞ ደግሞ እነሱ አብረው መሆናቸው የማያስደሰታቸው የሚያናድዳቸው ሰዎች በዚህ ስህተታቸው እነሱን ለማለያየት በውስጣቸው ያለውን አስተሳሰብ እንዲኖር ለማድረግ የሚሞክሩ ሰዎች አሉ። ያም ሆነ ያ ዞሮ ዞሮ ሀይሚና ብሩክ አብረው ነው የሚቀጥሉት። ብሩክ ሀይሚ እያላችሁ የምታሽቃብጡ ሰዎች በኋላ ታፍራላችሁ። ምክንያቱም ብሩክ ከሀይሚ ውጭ ሊሆን ስለማይችል ማለት ነው። የሚዋደድ ሰው ምንም ነገር ቢመጣ ቢጣላም ይታረቃል። በፍቅር ላይ መጣላት መታረቅ ያለ ነው። በነገራችን ላይ ሁላችንም ሶሻል ሚዲያ ላይ ባናወጣው እንጂ ሁሉም የፍቅር ህይወት ላይ ጸብ አለ። ይህ ግልጽ ነው።